እኔ የመጣው ከጃዊ ወረዳ ነው። ያው ስሜ ፍትፍቴ ይባላል። የመጽሐፍ ስሜ ወለተ ስላሴ። ዘንድሮ ነው የመጣው። ገዳሙን ያየሁት አሁን ነው። በጣም ግፊት ያመኝ ነበር። ጭንቅላቴ ይጨናነቅ ነበር። ከሱ በሽታ ተፈውሻለሁ። ለኔ የደረሰ ቅዱስ ገብርኤል ለእናንተ ይድረስላችሁ። ሁለተኛ የምመሰክረው ለልጄ ነው። ቡዳ መንፈስ ያሰቃያት ነበር። እግሯንም ያማት ነበር። ከሷ አሁን ተፈውሳልኝ ትገኛለች። እልል በላችሁ አመስግኑልኝ። ሶስተኛ የምመሰክረው ለወንድሜ ሚስት ነው። እኔ ጋር ነው የመጣች እና በጣም ማህፀኗን ያማት ነበር። እሷም አሁን ተፈውሳ ትገኝልኛለች። እልል ብላችሁ እግዚአብሔርን አመስግኑልኝ። ያው በቅዱስ ገብርኤል ተራዳኝነት በእናቴ ድንግል ማርያም አማላጅነት ይኸው ለእናንተ ቁሜ ለመመስከር በቅቻለሁ። ቅዱስ ገብርኤል ደግሞ በአመቱ መጥቼ እንድመሰክር ይርዳኝ። እልል በሉልኝ። የመጣሁት ከማዕከላዊ ጎንደር ማክሰኝት ወረዳ ነው። የምመሰክረው በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት ነው። ያው ወንድሞቼ መስክሪልን ብለውኝ ነው። አንድ ወንድሜ በጣም የኪንታሮት በሽታ ከሁለቱም እግሮቹ በጣም ያሰቃየው ነበር ከሚገባው በላይ። በጣም በቃ መስራትም አይችልም፣ መቀመጥም አይችልም፣ መተኛትም አይችልም። ከዛ በየሐኪም ቤቱም ይዞራል። በሁሉም ቦታ ሲሄድ አይሻለውም፣ ሊድንም አይችልም። ያው በሀበሻ መድኃኒትም ታየ፣ ያው ሊድን አልቻለም። እዛ ወንቅሸትን በመርገጡ ያው ሁለቱም እግሮቹ ፈንድተው ከእጁ ከብብት ውስጥም ፈንድቶ ወደ ታች ሲለውም ፓስታ የመሰለ ወጦለታል። ያው እግዚአብሔርን እልል ብላችሁ አመስግኑልን። በመቀጠል ደግሞ በጣም ከባድ የራስ በሽታ ነበረበት። ከዛ የወንቅሸትን ጥምጣም ገዝቼ ልጠምጥም አለና ልክ የወንቅሸትን ጥምጣሟን ስካርፓን ሲጠመጥማት ከራስ በሽታ ነፃ ሆኗል። እግዚአብሔርን እልል ብላችሁ አመስግኑልኝ። መቀጠል ደግሞ አይኑ ላይ ጥቁሩ ላይ ማለት ነው ብሌኗ ላይ ያው ነጭ ለበሰበትና ነጭ ደግሞ ቀይ ሆነ። እዛ ያመዋል። አረ የወንቅሸቱ ቅዱስ ገብርኤል እንዴት ዕውራንን እያበራ እንዴት እኔን አይኔን ሊያመኝ ይችላል በማለት አይኑ ከዛ በሽታ ደህና ሆኖለታል። እልል ብላችሁ አመስግኑልን። አሁንም ለአንደኛው ወንድሜ ነው የምመሰክረው። ያው ሰርቪስ ነገር ሲሰራ ከተማ ነው መብራት የሚያስተላልፈው ትራንስፈርሙ በቃ ለማየት ሩቅ ነው። በቃ እርኩስ መንፈስ ወስዶ ሰቀለው ማለት ነው ከመብራት ኃይሉ። እዛ ሲሰቅለውም አይታወቀውም። ያው የወንቅሸትን መቁጠሪያ አስሮ ነበር። ከዛ ምንም ሳይሆን ወንድሜ ላጥ ያለ ነገር ሳይኖረው ቅዱስ ገብርኤል መብራቱን አጥፍቶለት አናንያ አዛርያ ሚሳኤልን ከእሳት ያወጣ መልአክ ወንድማችን ይኸው በሕይወት ይገኛል ማለት ነው። እግዚአብሔርን እልል ብላችሁ አመስግኑልን። አባታችን በገዳማቸው በሰላም ይመልስልን፣ እስከ ምጽአት ያቆይልን። ስሜ ምራት ይዋለው ይባላል። የመጡት በባህር ዳር ዙሪያ ዘንዝልማ ቀበሌ ነው። የምመሰክረው በቅዱስ ገብርኤል ተራዳይነት በእግዚአብሔር ቸርነት በአባታችን ባና ጸሎት በእመቤታችን ባትሰድ ቅድስት ድንግል ማርያም አማላጅነት ስለ እናቴና ስለ ቤተሰቦች ነው። እናቴ በጣም የዛር መንፈስ ነበረ በቤታችንና አክስቴ ያጎራ ነበረ
መንፈሱ ሕፃን ሁኜ አክስቴ ላይ ያጎራን በጣም ነው የሚረብሽን፣ በጣም የሚበጠብጠን የነበርና አክስቴ ላይ ድምጿን ካጠፋ በኋላ እናቴ ጋር በመሆን እኔና እናቴን ሰላም ይነሳል ነበር። እናቴ እያስተማረች ባለችበት ሰዓት ትምህርት ቤት ሂጄ አልማርም፣ ከትምህርት ውጭ ነበርሁ። እሷ ደግሞ ሃይማኖቷን ትታ እግዚአብሔርን ረስታ ቤተክርስቲያን አንድ ቀን ሄዳ አታውቅም ነበር። በየጠንቋይ ነው የምትንከራተተው። እድሜ ዘመኗን በሙሉ ያለ ገንዘቧን፣ ህይወቷን፣ ጉልበቷን፣ ሁለንተኗን በሙሉ በጠንቋዮች ነው የምትመራው። በየቀኑ ሂዳ ከሟርተኞች የሚሰጧትን ነገር ከቤት እያመጣች ይሄን አድርግ፣ እንደዚህ ይሁን፣ እንደዚህ ይሁን፣ በቃ የማይረባ ነገር ነበርና አሁን ግን በእግዚአብሔር ቸርነት በአባታችን ባና ጸሎት ወይ ወደ ወንቅሸ ቅዱስ ገብርኤል ከመጣም በኋላ የእግዚአብሔር ይመስገን በሱ ቸርነት ልቦናዋ ተመልሶ እግዚአብሔርን አውቃ ከሟርተኛ ከጠንቋዮች ርቃ ከዚህ የወንቅሸቱ ቅዱስ ገብርኤል እንደወደደ ያድርገኝ ብላ የአምልኮት ልብስ የተሰራ ነበር። በሟርተኞች ታዛ ማለት ነው። ለአምልኮት የዓመት በዓል የቅዱስ ዮሐንስ የፋሲካ የሚወጣ ልብስ ነበረ። እሱን ልጄ አይሆንም የሆነ ቀን መንበረ ጸቦታውን ምርቀን ሲደረግ የሆነ ልብስ ለወጣ ልብስ ከፈትኩና አጋጣሚ ራሴን መጥቶ መተኝ። ልብሱን አኑሬው ነበረ ሸውጄ ቡና ምናምን ትታ ነበር። የሚገርማችሁ ቡና በጣም ነው የሚያስጠላ ነበር። ቡና ትታለች። ነገር ግን ልብሱን ስላለቶቹ የአምልኮት ልብስ ግንባሬ ላይ መተኝ አመመኝና ልብሱን አስገባልኝ ብላ የአምልኮት ልብስ እንግዲህ ይዣለሁ ማለት ነው። ይሄን ወደዚህ ሊገባ ነው። እግዚአብሔር ይመስገን በእግዚአብሔር ቸርነት በአባታችን ባና ጸሎት እግዚአብሔርን አምና እናቴ እንግዲህ ከባዕድ አምልኮት ወጣለች ማለት። ሌላ ደግሞ የምመሰክረው ስለ አክስቴ ልጅ ነው። የአክስቴ ልጅ መንፈሱ ልጅ ስትጸንስ 9 ወር ከ5 ቀን አርግዛ ስትወልድ በምጥ ልጁን ያጠፋባታል እና ልጅ አጣ ትጨነቃለች። በቃ ሁሌም ታለቅሳለች። ልጅ መውለድ ትፈልጋለች፣ ነገር ግን ማግኘት አልቻለችም። አሁን 2017 ላይ 40 ጾም ላይ የካቲት ላይ ያስታውሳለሁ መጣ። ከዚህ አሟት ነው የመጣችው። መጣ ከዚህ 2 ሳምንት ተጠምቃ ተመልሳ ሄደች። አሁንም ድጋሚ ተመልሳ መጣችና አሁንም 2 ሳምንት ተጠምቃ ሄደች። ደም ይፈሳት ነበረ። ያ ህመሟ ድና የወንቅሸቱ ቅዱስ ገብርኤል እንደ ሰዎች ልጅ ስጠኝ እባክህን ብላ አልቅሳ ለምነው ነበር። እኔም የራሙ ልዑል ቅዱስ ገብርኤል ሆይ እባክህን የበረሃው መና ታምር ብዙ ምስክርነትህን ስሰማ ታምር ብዙ ነው እግዚአብሔር ሆይ ስለ ቸርነት ብለህ የልቦናን ሀሳብ ፈጽም ብዬ ለምኜው ነበረ። የራሙ ልዑል ቅዱስ ገብርኤል ዛሬ ልጅ ይዛ በዚህ በቦታው ተገኝታለች ማለት ነው። እግዚአብሔር ይመስገን። እኔን የሰማ አምላከ ቅዱስ ገብርኤል የወንቅሸቱ ሁላችንም ይስማ። አባታችን፣ ገዳማችን፣ ማህበራችን፣ ሀገራችን ኢትዮጵያን እንጠብቅልን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር እኔ የእንኩላሊት በሽተኛ ነበርኩ። በጣም ነበር የሚያመኝ እና ድግምት ምናምን ነው ድግምቱ በጣም ያመኝ ነበረ። እኔ ማስበው እንኩላሊት በሽታ ነው ብዬ ነው የነበረ እና ሕክምና ስታየው የለብህም 2 እንኩላሊቶች ደህና ናቸው ባል ነበረ። ከዛ የሆነ ሰዓት ላይ ማህበረ በኩራት እዚህ የተሳስ ገብርኤል ላይ ጨዋይት የሚባል ከደልጊ ጨዋይት እንደደረስ ጨዋይት ላይ በጣም አመመኝ። ራሴን ሳትኩኝ እስከ እንፍራዝ ድረስ ሽቅብ እያለኝ ራሴን አላቅም። አሞቱና መርዙ እየተጠቀለለ ወጣልኝ። ከዛ በኋላ እንፍራዝ በኋላ ወደዚህ እየዘመረ ምናምን መጣን። አልሄድም እዚህ በኋላ እናንተ ሂዱ፣ እኔ ይህን ታምርና ምልክት እያየሁ አልሄድም ምናምን ብዬ ቆየውና አይሰድ ማርያም እሁዱን ጓደኞቼ ተመልሰው ሲሄዱ ሰኞውን እኔ አይሰድ ማርያም ጠጠር ተሸክሜ ቆይቼ ማዶ ሄድኩ። ጸበል ልጠጣ 5 ሊትር ነው እና ያዝኩኝ። 2 ሊትር እንደጠጣሁትኝ 2 እባብ እናትና ልጁ ወጦ ወደቀልኝ። እልል ብላችሁ አመስግኑልኝ። አዛ በመቀጠል ስብ ነው እንግዲህ እኔ እንኩላሊቴን አመመኝ ሲል የነበረው ድግምት ነው። ከጠንቋዩ ከብዙ ነገር ሂጄ ነበረ። ግን እሱ እኔ ሳልፈልገው ፈልጎ እኔ ሳልወደው ወዶ ይህ የማይገባኝ ቦታ ላይ አቆመኝ። ቅዱስ ገብርኤል እሱ የእሱ ወዳጅ ሁኜ ነው። እልል ብላችሁ አመስግኑልኝ። ከዛ በመቀጠል ደግሞ የነስር በሽተኛ ነበርኩ። ነስር በጣም 2014 ላይ በጣም ያመኝ ነበረ። እንዲሁም ከነስር ተፈውሻለሁኝ። የሆነ ጊዜ ደግሞ የዘር ፍሬ ላይ በጣም ያመኝ ነበርና አበጠብኝ። አብጦብኝ ሕክምና ስታየው ቀጥታ ወደ ጎንደር ሪፈር ተጻፈልኝና ካልሄደይ ልጅ ዛሬውኑ የጅማቶቹን ስለተሳሰሩ ይሞታል ብሎ ተናገረ። አጋጣሚ መኪና ዝግ ነበረ። በዚህኛው በጀልባም ያን ቀን አይቻልም ከደልጊ ወደ ባህር ዳር።
ከዛ በኋላ በጣም አለቀስኩ፣ አዘንኩ፣ ተስፋ ቆርጬ ቅዱስ ገብርኤል አባቴ በረኛው መናኝ እንዴት ታደረገኝ ብዬ አንተ ግፈኛ ቦታ ብዬ እንትኑን እምነቱንን ቀባሁት። በነገበተው ጠፋ። ይሞታል የተባልኩት ልጅ እልል ብላችሁ አመስግኑልኝ። አገሬ ስማዲያ ወረዳ ቀበሌ 2 ነው። የመጣፍ ስሜ ዘውዴ አዱኛ እባላለሁ። አሁን የዛሬ 7 ዓመት ልጅ ይዤ መጥቼ እኔ ሬሳውን እንዴት አርጌ ልመልሰው ነው ብዬ እያለቀስኩ ይዤው መጣሁ። ይዤ መጥቼ ጠበሉን በመጠጣት በመጠመቅ በአፉ ወረቀትና ቅጠል ወጥቶልኝ ለፍልፎ ዲኖ ዛሬ ተዲሮ ተቤት ተቀምጦ ስራ እየሰራ ይገኝልኛል። ለኔ ደረሰ ይድረስላችሁ። አባታችን ወደ ገዳሙ ይመልስልን። እኔ የመጣሁትኝ ከምዕራብ ጎንደር ከመተሞረዳሽ መለጋራ ቀበሌ ነው። በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን ባና ጸሎት እንዲህ ስል መሰክራለሁ። እኔ የምመሰክረው ከዚህ አውደ ምሕረት በቃ ምንም የአባታችን ትምህርት ማዳመጥ አልችልም ነበር። በቃ ሁሉ ጊዜ እንቅልፍ ነው፣ አዚም ነው፣ ፊት ደህና መሽና በኋላ ምንም ማዳመጥ አልችልም። ከዛ ቁጭ አልኩበት። አባታችን እያስተማሩ አስተናጋጆችን በጣም አረብሽ ነበር። ሁሉ ጊዜ እኔን በመቀስቀስ ነበር። ከዛ አንድ ቀን አባታችን እያስተማሩ ከዚህ ማዶ ላይ ሆኜ ብር ብላ በዚህ በግራ በዚህ በቀኝ አይኔ አይጢቱ ወጣ ብር ብላ ስትሄድ ታየችኝ። ከዛ እንደዚህ ስል ወደ አፋፉ ምንም ነገር የለችም። እንደዚህ ስል አሁን አይኔን አሞኝ ሳሸው አሁን ማመመኝ ሳምንት ያህል አመመኝ። ከዛ በኋላ ዘንቼ ያይጢቱ ከወጣዲ ከሄደች በኋላ የአባታችን ትምህርት ሳዳምጥ እኖራለሁ። በዛ ድኜ ተፈውሼ እገኛለሁ። እኔ የደረሰ ይድረስላችሁ። ከዛ በመቀጠል ደግሞ በመንፈስ ቅዱስ ትልቅ አውሬ ባፌ ወጥቶ ሄደልኝ። ከዛ በኋላ ከሆዴ ያለው ነገር ሁሉ ነገር በጸበል በመጠጣት ጸበል በመጠመቅ እምነት በመቀባት ዳነልኝ። ከዛ ደግሞ በመቀጠልኝ ይሄ አንገቴ ላይ በጣም ቁስል ነበረ። እምነት በመቀባት ጠፋ። ምንም ነገር ሳላየው ራሱ እንደዚህ ስል ምንም ነገር የለም፣ እምነት በመቀባት ማለት ነው። ከዛ በመቀጠል ደግሞ ገጠመኝ ትውልድ ሀገሬ ሰሜን ወሎ ላስተላልፈላ ነበርና ሂጄ ነበረ። በባለፈው ወጥቼ ስንቅ ምናምን ይዤ ስመለስ ልጆቼን ይዤ ከኋላ አምስት መኪና ነውና ከፊት 2 ከኋላ 2 ከመሃል እኛ ነን ያለነው። ከዛ በሰላሙ ጉዳይ አይ ውረዱና እኛን ይዛችሁ ሂዱ እናንተ ተሳፋሪዎች ውረዱ ብሎ ከፊት ያሉትን አባዱሎች ሁለታቸውን አስቆማቸው። ጮጮ በላይ እዛ ጫካው አካባቢ ላይ በቃ የምታውቁት ትኖራላችሁ። ከዛ ከኋላ ያሉትንም እንደዛው ሀመዘውታ ውረዱ ሲል አይ እንደው የብርሃን መናኛ አባቴ ቅዱስ ገብርኤል ተራዳኝ፣ እኔ እነዚህ ልጆች ይዤ ይሄን ዕቃ ይዤ እንዴት ነው የምሆነኝ? እንደው አባት ዓለም ድረስልኝ እባክህ ብዬ የመዝሙር ጸሎታቸውን ይዤ ነበረ። እንደው አባት ዓለም እንዳታሳፍሩኝ በማለት እኛ ያለንበት መኪና ብቻ ሳንወርድ ከፊትም ያለው 2 መኪና ከኋላም ያለው 2 መኪና ሲወርድ እኔ ያለውበት የአባታችን መጽሐፍ በመያዝ ብቻ አባታችን በመጥራት ከዛ ሁሉ ወተን ከዛ በረሃ ከመውደቅ ወተን ወደ ከተማ ወደ ደብረ ታቦር ገባን። ለኔ የደረሰ ይድረስላችሁ። ይቺ የምታዩት ህፃን ደግሞ በቀደም መስክር ያለው ያው ተቋራጭ ነው። እህል የምትባል 5 ዓመት ሙሉ ሲሆናትኝ አትበላም ነበረ። ከዛ ወደ ወንቅሸት መጥቼ በመጠመቅ እምነቱን በመቀባት ራሷም ቁስል ነበር፣ ቁስሉም ጠፋላት የራሷ። ሲቀጥል ደግሞ እንጀራ የምትባል አትበላም፣ በልታ ማስወጣት ነበር 24 ሰዓት። እንቅልፍ የላትም አተኛም ነበር። እንቅልፏን ዘንታ 24 ሰዓት እየተኛች በቀሰቀሳት እንኳን ራሷ አትነሳም። ምግብ ራሱ እንደፈለኩኝ ያገኘሁትን ሰርቼ እየሰጠዋት እየበላች ትገኛለች። ድናልኛለች፣ ተፈውሳልኛለች። ለኔ የደረሰ ይድረስላችሁ። ከዛ በመቀጠል ደግሞ ክንታሮት ነበረ ከግሬ ላይ እና አስወጥቼው ይኖራኒ በጣም ያመኛን ውስጥ ግሬ ላይ ይሰማኛል። ወንዶች ሁሉ ጊዜ ነጭ ጫማ ነበር ለብሼ የምኖረው፣ ሁሉ ጊዜ እንደዚህ ክረምት በጋ ለብሳ እያሉ እኔ ግን ስለሚያመኝ ነው የምለብሰው። አሁን ህፃኗን በየዘፈዘፍኩኝ መዋት ላይ እኔ ማብሬ ዘፈዝፈው ነበር ምንም ሳላስበው። ክንታሮቱ በደምና በመግል ሆነና አብጦ ፈንድቶ አሁን ድኖልኛል። ለኔ የደረሰ ይድረስላችሁ። በመቀጠል እንግዲህ አባታችን ነው ገዳማቸው በሰላም ይመልስልን፣ ለዓይነ ስጋ ያብቃን። ስላደመጣችሁ እንግዲህ እኔ አንደበቴ ኮልታፋ ነኝ። የመናገርም አንደበቱም አቅሙም የለኝም እና አብዙ በትንሹ ትንሽ ምስክር እሰጣለሁ ብዬ ነው። እኔ እንግዲህ ትልቅ ሰው ነኝ፣ በእድሜ የሚሄድኩ ሰው ነኝ። ሀገሬ የምኖረው በሰው ሀገር ነበረ። ከዚያውን ወደ ሀገሬ ተመልሼ ሀገሬ ላይ ነው የምኖረው። ሰበታ ሚት ወረዳ ላይ ነው የምኖረው። ስለዚህ ልጅ የለኝም ነበረ።
በአምሳ መብቴ ልጅ እንግዲህ ልጅ አግኝቼ እውነት የወንቅ እሸቱ ገብርኤል እውነት እንደው እዚህ እንደው የገዳሙ እንደው መጥቼ እንደዚህ ምስክር እበቃለሁ እንደው እንደ ሰው ልጅ ፍጥረት ከሰጣኝ ምናምን ብዬ አሁን ፍጥረት ብታበቃኝ መጥቼ ቅባ ቅዱስ እነዚሁ ክርስትና አስነስቼ እሄዳለሁ ብዬ ነበር የመጣሁኝ። አሁን እግዚአብሔር ይመስገን ወንድ ልጅ ወልጄ እዩት አቅፌ መጥቻለሁ፣ ምስክር እሰጣለሁ ብዬ ነው እና ነን የተደረገን እናንተም ይደረግላችሁ፣ እንደው እናንተም ይድረስላችሁ። አባታችንም ደግሞ በሰላም ደግሞ ናገራቸው ያብቃልን። እኔ የመጣሁት ከምዕራብ አርማጭሆ ከአብራጅራ ወረዳ ሲሆን ስሜ መሰረት ደሴ ይባላለሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችንም ባና ጸሎት ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ የኩላሊት ታማሚ ነበርኩኝ። ለሰከንዶች መቀመጥ፣ ለሰከንዶች መቆም፣ ለሰከንዶችም መተኛት ካልሆነ ብዙ መቆምም ብዙ መቀመጥም ብዙ መተኛትም አልችልም ነበረ። ዛሬ ግን እንደ ጓደኞቼ ያየሁትን ሰርቼ ካየሁት ሩጬ ተመላልሼ ሁሉም ነገር ተደርጎልኛል። ለእኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለእናንተ የሚድረስላችሁ። ከዛ በመቀጠል ደግሞ ጆሮዬ ዝም ብሎ ድንገት ይሄ ግራ ጆሮዬ ነው ደነቆረ። ከዛ ሲደነቁር በምሰራበት የስራ መስክ የሚሉኝን ስራ መታዘዝ አልቻልኩም። እነሱ የሚሉኝን ትቼ የማይሉኝን ሰራለሁ፣ ምክንያቱም መስማት ተስኖታል። ከዛ መጨረሻ ላይ ግን አሬ የበረሃው መናኝ አባቴ እንዴት ሰው ከተወለደ በኋላ እንዲሁ ይዞት ቢወለድ እኮ መቼም ብዬ በጣም አዘንኩኝ። ከዛ መጥቼ እዚህ ተኝቼ በህልሜ ነው 4 እግር ያለው ጸጉር ያለው ተባይ ወጣልኝ። ልክ ተባዩ እንደወጣ ቦግ ብሎ ሰማልኝ። ዛሬ ሁሉንም ነገር እየሰማው እግዚአብሔር ይመስገን አስተካክዬ መስራት ችያለሁ። ለእኔ የደረሰ አምላከ ዮሐንስ ለእናንተ የሚድረስላችሁ። ከዛ በመቀጠል ደግሞ ራሴን ከባድ የሆነ የራስ ህመም ነበረብኝ። ያንም የራስ ህመም ሁሌም በፖርሳዬ ክኒንን ጨብጬ ነበር የምመላለሰው። ዛሬ ግን ሁሉም ነገር ትቶኝ ራሴንም ብዬም አላውቅም ከፓራስታሙን ክኒን ሩጬ ከኖርኩኝ ዘመናትን አስቆጥሬያለሁ። ለእኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለእናንተ የሚድረስላችሁ። ከዛ በመቀጠል ደግሞ ሁሌም ማህፀኔን ያመኛል። ማህፀኔን በሚያመኝ ሰዓት ሆስፒታል ስመላለስ ካልወለድሽ አትድኝም ነበር የሚሉኝ። እንግዲህ መውለድ ደግሞ ታውቁታላችሁ፣ የራሳችሁ የሆነ ህይወት ከሌለ መውለድ በራሱ አንድ ፈተና ነው። ከዛ መጨረሻ ላይ የወንቅ እሸቱ ቅዱስ ገብርኤል አንተ እኮ የማታደርገው የማትሰራው ስራ የለህም፣ በአውደ ምሕረት እህቶቼ ወንድሞቼ ሲመሰክሩ እየሰማኋቸው አይደል? ዛሬም ለነሱ የደረስክ አምላከ ዮሐንስ ለኔም ድረስልኝ ብዬ መጥቼ ቦታው ላይ በመድረስ ዛሬ ምንም የሚሰማኝ ስሜት የለም። እግዚአብሔር ይመስገን። ለኔ የደረሰ አምላከ ዮሐንስ ለእናንተ የሚድረስላችሁ። ከዚህ በመቀጠል ደግሞ ለእናቴ ነው የምመሰክረው። እናቴ በጸና ታማ ደውለው ከዚህ ደብቀውኝ ሰንብተው ደወሉና ጸሎት አስይዣሉኝ። ከዛ ምንም እንደነገሩኝ ቢሮ ገብቼ ጸሎት በማሳዝ በሞትና በህይወት መካከል ሆና የነበረችው እናቴ ምን አደረግሽልኝ ልጅ እንደምቦሳ ዘለልኩኝ ብላ ደወለችልኝ። እኔ ምን አድርጌ ብያልኳትኝ ለእናቴ የደረሰ አምላከ ዮሐንስ አምላከ ገብርኤል ለእናንተ የሚድረስላችሁ። ከዚህ በመቀጠል ደግሞ ያው እንዳላበዛ እንጂ ወንድሜ ነው በወቅታዊ ችግር ታገተ። ከዛ ታግቶ አልነገሩኝም። ይህንም ሰነበቱ ደውለው በሚነግሩኝ ሰዓት አይ የወንቅ እሸቱ ቅዱስ ገብርኤል ይህን ሁሉ የሚያደርግ አምላክ ዛሬም እንደ ጥንቱ ፈጥነህ ድረስና ወንድሜን ከዚህ መከራ ከዚህ ጭንቅ አውጣው ብዬ ቀጥታ ገብቼ ጸሎት አስያዝኩኝ። ወንድሜ ያለምንም ችግር ያለምንም ክፍያ ያለምንም መንገላታት ወደ ቤቱ ተመልሶልኛል። እግዚአብሔር ይመስገን። ለኔ የደረሰ አምላከ ዮሐንስ ለእናንተ የሚድረስላችሁ።